አቤል ከተወሰነ ጊዜ መጥፋት በኋላ እንግዲህ ተከስቷል። ሲከሰትም ከሩታ ጋር የመጣው ሩታ ማለት የእሱ የድሮ ጓደኛው ማለት ነው። እንዲሁም ደግሞ ከሩቲ ጋር መታረቅ ይፈልጋል። መግቢያው ላይ እንግዲህ የሚለው ምንድነው? ሩታን አስታረቀች ነው እንግዲህ ገብቷቸዋል። ሩታንና የአቤል ጓደኛ ሩታ ነው አይ ቲንክ ስሟ ማለት ነው። እና በቃ ጭር ሲል አትወዱም አይደለ? ጭር ሲል ሚዲያው የሆነ በቃ ዝም ሲል ሰላም ሲሆን ደስ አይላችሁም? ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርና አብቼ ይመኝላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳባችሁን ኮሜንት ላይ አጋሩኝ። እንግዲህ ከሩቲ ጋር ለመታረቅ ዳር እያለ ነው። ከዚህ በፊትም ይሄ ሀሳብ ተነስቶ ነበረ። ያው ታውቃላችሁ፣ ያው ካለ ሩታ ምንም ነገር አይሆንላቸውም ሁሉም ቢሆን ማለት ነው። ዛሬም እሷን ተምኔ ላይ ለጥፎ ነው የመጣው በሌለችበት። ያም ሆኖ ሳለ ደግሞ አሁን አብሯት ከመጣው ልጅ ጋር ሩታ ከምትባሉ ልጅ ጋር እንግዲህ የሆነ ከእሷ ጋር ቆንጆ ጊዜ እያሳለፉ የሆነ ማለት ማስተካከል ያለበት ጉዳይ ስለነበር በዛ ጉዳይ እንደጠፋ ብዙዎቻችሁ ደግሞ በውስጥ መስመር እያወራችሁ ነበር። እነማን እንደሚያወሩ ካላቀመች የሚያው የሄርሜላ ደጋፊዎች ናቸው አይደለ? እና ከዚህ በኋላ ልጠፋም ተመልሻለሁ እያለ ነው። እርግጠኛ ነኝ ሩታ ከአንተ ጋር ትታረቅም። ያም እንደማትታረቅ ታውቃለህ። አንተ ማለት እስስት ነክ የሆነ እስስት ታውቃለህ። ወይም ደግሞ እባብ የሆነ ቀስ ብሎ የሆነ አለሳልሶ ምናምን አይደለም መርዙን የሚረጨው። አንተም እንደዛ ነክ። ሩታ ማለት ለአንተ በጣም መልካም እህትህ፣ ያኔ አብራችሁ በነበራችሁ ጊዜ በጣም የሆነ ደስ የሚል ግንኙነት የነበራችሁ ልክ እንደ እህትና እንደ ወንድም፣ ከዛም አልፎ ደግሞ በሩታ ነው አንተ ዛሬ ላይ እንደዚህ ትልቅ ዩቱበር ለመሆን የበቃው እውነት ለመናገር ማለት ነው። እና መቼም እኔ ይቅርታ ትላለች የሚል አመለካከት የለኝም። በእርግጥ ደስ ከሚለው ነገር ሩታ የይቅርታ ልብ አላት። የእውነት ነው የምላችሁ፣ በጣም የይቅርታ ልብ ያላት እንስት ናት። ያው አንድ ሰው ይቅርታ ትሉታላችሁ፣ ግን ይቅርታ ተባባላችሁ ማለት እንደነበራችሁ እንደድሮዋችሁ ትሆናላችሁ ማለት አይደለም። ይቅርታ ያው ቂምንና ጥላቻን ነው ከውስጣችሁ የሚያሽረው እንጂ እንደነበራችሁ እንደፊቱ ትሆናላችሁ ነው። ይሄ የሚታሰብ ነገር አይደለም። እና ያው እርግጠኛ ነኝ ሄደክም ይቅርታ ብትላት ሩታ ይቅርታ ልትል ትችላለች። ግን ደግሞ ሼም ነው። አንተ ራሱ የማይዝም እንደዛ ስትናገራት የነበረ ሰው እንደዛ ለእሷ የማይገባትን ስምና ቦታ ክብር የሰጣት ሰው እንደገና አልፎ ራሱ ባሏን የልጇን አባት ለሌላ ሴት ብዙ ነገር ስታስማማ ብዙ ነገር ስታደርግ የነበርክ ሰው እውነት ዛሬ ላይ አሁን እንደሷን ይቅርታ ራሱ ብጠይቃት ምን አይነት ሞራል ምን አይነት የሆነ አቅም ራሱ ይኖርካል? እውነት ነው የምልህ። እና ቤተሰቦቼ አያችሁ አይደለ? በቃ ሁሉም ጭር ሲል ሚዲያው ላይ ደስ አይላቸውም። የሆነ አዳዲስ መነጋገሪያ ሀሳብ መፍጠር ይፈልጋሉ። እዚኛው ሰፈር ሰላም ሆነ፣ እዚኛው ሰፈር በቃ ተረጋጋ ምናምን ስንል እዚህ ጋር ደግሞ የሆነ አዲስ የሆነ ክርቢት ጫር ይደረጋል። እና ለሆነ የሚመችክ እንግዲህ አስባችኋል። አሁን እሱ ከሩታ ጋር መጣ አይደለ? ነገ ደግሞ እንደሚፈጠር አስባችኋል። ወይ ደግሞ ከሰዓታቶች በኋላ እንግዲህ ማርቲ እንዴት ብላ ትመጣለች። ከዚህ በፊትም እንግዲህ ማርታ ሜንን ሀሳብ አንስታ ነበር። በነገራችን ላይ ሶሊ አይደል እንደ ስሟ? እኔ ሩታ አላውቅም፣ ይቅርታ። ምናልባት እኔ በሶሊ ነው ስሟ ነው የማውቀው፣ በሩታ ሳይሆን ማለት ዛሬ ለምን ሩታ እንዳለ አላውቅም። ለማንኛውም ዋናው ሀሳቡ ነው አይደለ? የስማቸው ችግር የለውም። እና እንግዲህ ነገም ወይም ዛሬም ሊሆን ይችላል ማርታ እንዴት ይደረጋል? እንዴት ትደፍረኛለህ? አሁን ላይ እኮ እኔ ፍቅረኛ፣ አሁን ላይ እኮ አንተ ከኔ ጋር ያለው ብላ እንግዲህ እሷም ዘራፍ ማለቷ የማይቀር ነው። ያንን ደግሞ እየተነጋገሩና እየተመካከሩ ስለሆነ ሀሳቡን ወደኛ የሚያመጡት ለእኛ ደግሞ አዲስ አይደለም። ያው እናውቃለን። እኛም እዚህ ጋር እናንተ በምታመጡት ኮንተንት ነው አይደል? እኛም እዚህ ጋር ሪአክሽን የምናደርገው ሰው ግን ደግሞ የሆነ አስተማሪ የሆኑ ነገሮች ይዛችሁ ብትመጡ የሆነ የሚያዝናኑ ዘና የሚያደርጉ ፈታ የሚያደርጉ ሪላክስ የሚያደርጉ በተለይ በጣም በስደት ሀገር ላይ ያሉ እናንተን የሚከተሏችሁ አሉ። እነሱ አሁን ደክሟቸው ስራ ጨርሰው አረፍ ሲሉ በቃ የሚያዝና ደስ የሚል በጣም ቆንጆ ቪዲዮዎች መስራት ትችላላችሁ። ግን እናንተ ሁሌ እንትርክ፣ ሁሌ ጭቅጭቅ፣ ሁሌ ንዝንዝ፣ ሁሌ በቃ አይደለ ጭር ሲል አንወድም ነው። እና እኔ ተወዳጆች ያላችሁበት ሰላማችሁ ብዝት ይበልልኝ። በሌላ ቪዲዮ እንግዲህ ተመልሼ እመጣለሁ። ያው እንግዲህ አቤላም ከተወሰነ ጊዜ መጥፋት በኋላ መጥቻለሁ። እናንተም እየደወላችሁ እየጠየቃችሁ በጣም የማመሰግነው፣ በጣም የምወዳችሁ። ዛሬ ባች ነገር መጥቻለሁ።
ከድሮ ጓደኛዬ ጋር እንግዲህ ሰላም ፈጥሬ ያለሁኝ የጠፋሁበት ምክንያትም ከሷ ጋር አንዳንድ ነገሮች ለማስተካከል ነው እያለ ነበረ። እንግዲህ ያድርግልህ፣ እኛ ምን እንላለን?